conjure up a goal from somewhere. There's that man. We were talking about Miller. Good turn. Miller inside the penalty area. Higuita off the line. Roger Miller's done it. He's the only swinger in town. Roger Miller, he's right in and he scores! He's not believing. He's thrown the chances away now. እንደገና ካሜሩን ትፈልጋለች አሉት እሱም የሀገሩን ህዝብ የፕሬዝዳንት ፖል ቢያን ጥያቄ ተቀበለ በ38 አመቱ ከይበግሪዎቹ አንበሶች ጋር ወደ ጣሊያን የዓለም ዋንጫ ተጓዘ የተወደዳችሁ የትሪቡን ስፖርት አድማጮች እግር ኳስን ካቆመ በኋላ ካሜሩን እንደገና ትፈልጋለች የተባለው ተጫዋች በጣሊያን የዓለም ዋንጫ የሰርክ ወግ የሆነው ጎል ካስቆጠረ በኋላ በፍጥነት ወደ ኮርነር ወጥቶ የማዕዘን እንጨቷን ጨብጦ የሞኮሳ ዳንሱን ወገቡን እየሰበቀ የማይረሳ ትዕይንት ያሳየን ሮጀር ሚላ ነው ሮጀር ሚላና ይበግሪዎቹ አንበሶች የካሜሩን ብሔራዊ ቡድን በጣሊያን የዓለም ዋንጫ ትሪቡን ትውስታም You'll probably see Cameroon just fire and fire away because that's what they have to do. Like right now, this is Roger Miller. He's right in and he scores! What a story! He just came on and the 42-year-old Miller scores! ፈረንሳዊ ጸሐፊ ጁልስ ሬናርድ እድሜ መግፋት ማለት የወጣትነት ስሜት ከእንግዲህ አይሰማኝም የምትልበት ጊዜ ብቻ ነው ይላል ይህ አባባል ዓለም እግር ኳስ መድረክ በ38 አመት እድሜው ለጎላው ሮጀር ሚላ የሚሰራ ይመስላል ሮጀር ሚላ ጣሊያን የዓለም ዋንጫ በ38 አመቱ በአሜሪካ የዓለም ዋንጫ ላይ ደግሞ በ42 አመቱ ተከታታይ ታሪኮችን ለመጻፍ በቃ በርካቶች ጫማቸውን በሰቀሉበት የእግር ኳስ እድሜ ከወጣት ተጫዋቾች በላይ ነክሶ የተሰናበተ ኮከብ ሆነ ሕፃን ሳለ ገና በባዶ እግሩ ይጫወት ከነበረበት እድሜም ጀምሮ ፔሌ ቅጽል ስሙ ነበር ገና በ18 አመቱ ጥሩ የቴክኒክ ክህሎቱንና የጎል እይታውን የወደደለት የካሜሩኑ ትልቅ ክለብ ሊዮፖልድ ዴ ዱዋላ አስፈረመው በ1972 የካሜሩን ሊግ ዋንጫን እንዳሸነፈ ወደ ያውንዴ ቶኔራ ክለብ ተዛወረ ቶኔሪ የካፍ አሸናፊዎች አሸናፊን ዋንጫ ሲያነሳ ሮጀር ሚላ የአፍሪካ ምርጡ ተጫዋች ተብሎ ተመረጠ ከዚያ የሮጀር ሚላ እግር ኳስ ጉዞ አፍሪካን ተሰናብቶ ሜዲትራኒያንን አቋርጦ አውሮፓ ገባ የፍራንሳዩ ቫሌንሲያስ አስፈረመው ብዙ አልተሳካለትም ትንሽ ቆይቶ ወደ ሞናኮ አመራ እዚያም በጉዳትና ተቀያሪ ወንበር በማሞቅ ስኬት አልባ ሆነ ከዚያም ጥቂት ጊዜ በባስቲያን አጠፋ በ32 አመቱ ግን ወደ ሁለተኛ ዲቪዚዮን ለወረደው ሴንት ኤቲየን ፈረመ ያኔ ሮጀር ሚላ መነቃቃት ጀመረ በ31 ጨዋታዎች 22 ጎሎችን ከመረብ አሳረፈ በ1989 ለሞንፔሌ ተጫውቶ ከፈረንሳይ ሊግ ሲሰናበት ሮጀር ሚላ በስሙ 152 ጎሎች ተመዝግበውለት ነበር ሮጀር ሚላ እድሜው ገፋ እግር ኳስንም ተሰናበተ በሚባልበት ሰዓት ግን እንደገና በህይወቱ ትልቁን ታሪክ የጻፈበት ጥሪ ደረሰው በስፔን የ1982 የዓለም ዋንጫ ካሜሩን አፍሪካን ስትወክል አባል የነበረው ሮጀር ሚላ የእግር ኳስ ህይወቱ ወደ መጥለቋ መቃረቧን ፍጹም በተቀበለበት ሰዓት ሌላ ድል ተሰጠው በ1988 ካሜሩን የአፍሪካ ዋንጫ ለሁለተኛ ጊዜ እንዳሸነፈች ሮጀር ሚላ ከኢንተርናሽናል ጨዋታ ራሴን አግልያለሁ ሲል መግለጫ ይሰጣል በጣም የሚወዱት የካሜሩን ኳስ አፍቃሪያን በያውንዴና ዱዋላ ታላቅ የስንብት ጨዋታ በመታሰቢያነት አደረጉለት 100,000 ተመልካቾች በአጠቃላይ ጨዋታውን ተከታተሉት ሮጀር ሚላ ከዚህ ስንብት ጨዋታ በኋላ በቀጥታ ወደ ህንድ ውቅያኖስ ደሴት ሪዩኒየን አቅንቶ ረፍቱንና የመጨረሻ የኳስ ህይወቱን እየመራ ነው ከካሜሩን ጋር ያውም ባለም ዋንጫ መሰለፍን በ1982 በስፔን የረሳው ህልም ነው ግን ሮጀር ሚላ አንጋፋው ኳሰኛ የተደገሰለት ነገር ነበር Albert Roger Miller is the most celebrated footballer in the history of African football. A veteran of 3 FIFA World Cups, he scored a total of 5 goals in 10 matches. Conjure up a goal from somewhere. There's that man. We were talking about Miller. Good turn. Miller inside the penalty area. Higuita off the line. Roger Miller's done it. He's the only swinger in town. Higuita seems to want ካሜሩን በ1990 ለተካሄደው የጣሊያኑ የዓለም ዋንጫ አለፈች ግን እንዳለመታደል ሆኖ
ቡድኑ በርስ በርስ አለመግባባት ይበጠበጥ ጀመር። ያኔ ካሜሮን መገናኛ ብዙሃን የዚህ ቡድን ብጥብጥ መፍትሄ ጫማውን የሰቀለው ሮጀር ሚላ ነው ማለት ጀመሩ። ሚላን ለማውደስ ጥቂት ብቻ ሰበብ የሚፈልገው የካሜሮን እግር ኳስ ደጋፊ ሚዲያዎችን ወሬ በድጋፍ ተቀባበለው። ሮጀር ሚላ ፍጹም ምላሽ መስጠት ተሳነው። ፕሬዝዳንት ፖል ቢያ በቀጥታ ደውለው የሀገርህን የካሜሮንን ጥሪ ስማ እንጂ ሲሉት ሮጀር ሚላ የሰቀላቸውን ጫማዎችን አወርዶ ወለወላቸው። በጣሊያን የዓለም ዋንጫ ሮጀር ሚላ የሚባል አንጋፋ የ38 ዓመት ተጫዋች አይበገሬዎቹ አንበሶች የተሰኙ ካሜሮናውያን አፍሪካ የተሰኘችው አህጉር የዕለት ርዕስ ሆኖ የ1986 የዓለም ዋንጫ ሻምፒዮኗ አርጀንቲና ካሜሮንን በቀላሉ መሳቂያ ታደርጋታለች በተባለበት ጨዋታ ካሜሮን 1-0 አሸንፋ ግምቶቹን ሁሉ ፉርሽ አደረገች። በሁለተኛው ጨዋታ እነ ሮጀር ሚላ ሮሜኒያን ገጠሙ። ሚላ በ58ኛው ደቂቃ ተቀይሮ ገባ። ግሩም ጎል አገባና በቴሌቪዥን መስኮት ደጋግማ በትታይ የማትጠግበውን ዳንሱን በጎሉ ማዕዘን ላይ ያሳየ። ሮጀር ሚላ በፊፋ የዓለም ዋንጫ በትልቅ ዕድሜ ጎል የማስቆጠርን ሪከርድም ሰበረ። ሮጀር ሚላ ሮሜኒያ ላይ ጨዋታው ሊጠናቀቅ ጥቂት ደቂቃ እንደቀረ ሌላ ግሩም ጎል አስቆጠረ። ካሜሮን ወደ ሁለተኛው ዙር በቀላሉ ማረፏን አንድ ጨዋታ እየቀራት አረጋግጠች። ወደ ሩብ ፍጻሜው ለመግባት ከካሜሮን ጋር የተፋለመችው ሀገር ኮሎምቢያ ናት። ጨዋታው ወደ ተጨማሪ ሰዓት አመራ። በጨማሪው ሰዓት ላይ ግን ካሜሮንን ወደ አዲስ ምዕራፍ የመራት ተጫዋች ሮጀር ሚላ ሆነ። You'll probably see Cameroon just fire away because that's what they have to do. Like right now, this is Roger Mila. He's right in. He scores! What a story! ሁለት ጎሎችን አገባ። አንደኛው ተከላካዮቹ ካርሎስ ፔሪያንና አንድሬስ ኮባርን አልፎ ግብ ጠባቂው ሂጎይታ ላይ በግራ እግሩ ያስቆጠራት ግሩም ጎል ነበረች። ሁለተኛዋ ደግሞ የበረኛውን ስህተት ተጠቅሞ በረኛው እኔን አታሉ ለማለፍ አሰበ። ሮጀር ሚላን ማለፍ ፍጹም አይቻልም ሲል ሂጎይታ ላይ ሚላ ሾፈ። ያመርጥ የካሜሮን ቡድን ለሩብ ፍጻሜ በመግባት የአፍሪካን የዓለም ዋንጫ ትልቅ ውጤት አስመዘገበ። ያ የማይበገሩ አንበሶች ቡድን በሩብ ፍጻሜ በእንግሊዝ 3-2 ተሸንፎ ጉዞ ሲገታም ሚላ ፍጹም ቅጣት ምት በማስገኘት ለሌላኛው ጎል አመቻችቶ በማቀበል ዓለም ዋንጫው የአፍሪካ ኩራት ሆነ። ከአራት ዓመት በኋላ በ1994 በአሜሪካው የዓለም ዋንጫ ላይ ሮጀር ሚላ ሩሲያ ላይ ጎል አስቆጠረ። በትልቅ ዕድሜ የዓለም ዋንጫ ላይ ጎል በማግባት አዲስ ሪከርድ ጨበጠ። በ3 የዓለም ዋንጫዎች ላይ በመሰለፍም ቀዳሚው አፍሪካዊ ተጫዋች ሆነ። ሮጀር ሚላ በጣም ሩህሩህና የሰብአዊነት ስራዎች ላይ የሚሳተፍ ሰው ነው። የዩኤንኤድስ አምባሳደር በመሆን በካሜሮን በርካታ የበጎ አድራጎት ስራዎችን ይሰራል። እድሜ ስኬቱን ያላቆመበት የሀገሩን ጥሪም የሰማ ያስቆጠራቸው ጎሎችና የሞኮሳ ወገብ ሰባቂ ዳንስ ትዕይንቱ በብዙዎች የተመዘገቡለት አፍሪካም ለእግር ኳስ ተሰጥኦ የኮከብነት ክብርን ደጋግማ የሰጠችው ሰው ሮጀር ሚላ በትሪቡን ትውስታ። You'll probably see Cameroon just fire away because that's what they have to do. Like right now, this is Roger Mila. He's right in. He scores! What a story! He just came on and the 42-year-old Mila scores! Roger Mila! Roger Mila! Roger Mila! Roger Mila! Roger Mila! Sees the chances away.